ሰላም እንዴት አላችሁ? ዳጊኔ ከዳግላስ ትራቭል ዛሬም እንደተለመደው ለእናንተ ጠቃሚ ይሆናል ብዬ ባሰብኩት ወቅታዊ መረጃ መጥቻለሁ። የዛሬው መረጃችን የሚሆነው ስለ ዲቪ 2026 ነው። እንደምታስታውሱት ዲቪ 2026 ከኦክቶበር 2 እስከ ኖቬምበር 7 2024 ድረስ ብዙዎቻችሁ አፕላይ እንዳደረጋችሁ ተስፋ አድርጋለሁ። አፕላይ ያደረጋችሁት ደግሞ ውጤቱ የሚገለጽበት ወቅት ላይ ደርሰናል። ከዚህ ባለፈ ደግሞ ከአዲሱ ተሿሚ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ጋር በተያያዘ ተጽዕኖ ይኖረዋል የሚሉ ሩመሮች አሉ። ይህንንና ከዲቪ 26 ጋር የተያያዙ ጉዳዮችን እናነሳለን። በትራምፕ መሾም ምክንያት ምን አይነት ለውጦች ይኖራሉ፣ ውጤቱ የሚገለጽበት ትክክለኛ ቀን መች ነው የሚለውንም በዚህ ቪዲዮ እናነሳለን። ከዛ ባለፈ ደግሞ ምን ነገሮች በትኩረት ይታያሉ፣ የትኞቹ ሀገራቶች የተሻለ ቦታ ያገኛሉ፣ ሌላኛው መረጃችን ነው። ከኢትዮጵያ ስንት እድለኞች ይኖራሉ ተብሎ ኤክስፔክት ይደረጋል። ይህንንና አዳዲስ መረጃዎችንም ጨምረን በዚህ ቪዲዮ እናጋራቸዋለን። በዚህ ቪዲዮ መጨረሻ ደግሞ ሁለት ለእናንተ ይጠቅማሉ ብዬ ያሰብኳቸውን እነሱ እንደማሳሰብ ያስቀመጧቸውን ቲፖች ሰጣቸዋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ብትቆዩ ከዲቪ 26 ጋር ያሉ ጠቃሚ መረጃዎችን ወደ እናንተ እናደርሳለን። ይህን ቪዲዮ ላይክ አድርጋችሁ ብትጀምሩ ምስጋናችን ከፍ ያለ ነው። እንዲሁም ይጠቅማቸዋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ግብዣችን ነው። በመጀመሪያ ለማየት የምንሞክረው ዲቪ 2026 የሚወጣበት ውጤቱ የሚገለጽበት ትክክለኛው ቀን መች ነው የሚለው ነው ለማንሳት የምንሞክረው። በፈረንጆቹ ሜይ 3 2025 ወሩ በገባ በሶስተኛው ቀን ላይ የዲቪ 2026 ውጤት ይገለጻል ተብሎ ነው የሚታሰበው። ከዚህ በፊት በነበረው ትሬንድ ከዚህ ቀንም አይቀድምም፣ ከዚህ ቀንም አይዘገይም፣ በዚህ ቀን ውጤቱ የሚገለጽ ነው የሚሆነው። ስለዚህ በትክክል ፕሮሲጀሩን ተከትላችሁ ዲቪ 26 ያመለከታችሁ አመልካቾች በዚህ ቀን አፕሊኬሽን ነምበራችሁን ይዛችሁ ውጤታችሁን ቼክ ማድረግ ትችላላችሁ። ውጤቱን እንዴት ነው ቼክ የምናደርገው ካላችሁ ደግሞ የዲቪ ስታመለክቱ የተሰጣችሁን አፕሊኬሽን ነምበር ይዛችሁ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ሊንኩን እናስቀምጥላችኋለን። ከዛ በተጨማሪ ደግሞ የዚህ ቪዲዮ የመጀመሪያው ኮሜንት ላይም ታገኙታላችሁ። ስለዚህ በዚህ መንገድ የዲቪ እድለኛ ነኝ አይደለሁም የሚለውን ነገር ማየት ትችላላችሁ ማለት ነው። ከትራምፕ መምጣት ጋር ተያይዞ ዲቪ 26 ምን የተለየ ነገር ይዞ ሊመጣ ይችላል የሚሉ የብዙ ሰዎች ጥያቄ፣ ብዙ ሰዎች ስጋት አለ። ፕሬዝዳንቱ ወደ ስልጣን ሲመጡ ካነሷቸው ጉዳዮች መካከል አንደኛው የዲቪ ሎተሪ ፕሮግራም ነው። ሰዎች እድለኛ ብቻ ስለሆኑ የዚህ እድል ተጠቃሚ መሆን የለባቸውም። ሜሪት ቤዝ መሆን አለበት። የሚመጣው ሰውዬ አሜሪካ ከገባ በኋላ እድሉን ካገኘ በኋላ ለአሜሪካ ኢኮኖሚካል ቫልዩ የሆነ ነገር አድ ማድረግ የሚችል አሴት መሆን መቻል አለበት። ለሀገሪቷ ተጠቃሚ የምንበት አግባብ መኖር የለበትም። እሱ መጥቶም አሜሪካ ከገባ በኋላ ሀገሪቷንም ማገልገል መጥቀም የሚችል ሰው መሆን አለበት። ለዚህ ደግሞ ሜሪት ቤዝ ቢሆን የተሻለ ነው የሚል ሀሳብ አላቸው። እንደሚታወቀው ዶናልድ ትራምፕ ሪፐብሊካን ናቸው። ይሄ ዲቪ ሎተሪ ፕሮግራም የዲሞክራቶች አጀንዳ ነው ብለው ነው የሚያስቡት። ከዚህ ጋር በተያያዘ ምናልባት ወደፊት ምንም እንኳን አከራካሪ ቢሆንም ዲቪ ሎተሪ የሚባለው ፕሮግራም ቀርቶ በተለየ ሜሪት ቤዝ በሆነ ፕሮግራም መቃኘት አለበት ወይም ደግሞ መቀየር አለበት የሚል ሀሳብ አላቸው። ስለዚህ የሚሆነውን ወደፊት እናያለን። በዲቪ 2026 ውጤት ላይ የተለየ ተጽዕኖ ይኖረዋል ተብሎ አይጠበቅም። ምክንያቱም አመልካቾች ዲቪ ሎተሪ ፕሮግራሙን ሲያመለክቱ ይጠበቅባቸዋል፣ ማሟላት አለባቸው ተብለው የሚፈለግባቸውን ነገር አሟልተው ያመለከቱ አመልካቾች የሚሳተፉበት ፕሮግራም ነው። እዚህ ውድድር ላይ ለመሳተፍ የሚያስፈልገው ሚኒመም ሪኳየርመንት ሳያሟሉ የተሳተፉ አመልካቾች ካሉ በመጀመሪያ ደረጃ እናሟላለን ብለው እዚህ ውስጥ ከገቡ በኋላ ዲቪ ቢደርሳቸው መጨረሻም እነዚህን ሰዎች ፊልተር የማድረግ ነገር ይኖራል። ስለዚህ ሚኒመም ሪኳየርመንቱን ያሟሉ አመልካቾች እና እድለኛ የሆኑ አመልካቾች ግን ምንም የተለየ ነገር ይኖራል ተብሎ አይጠበቅም። ምንም እንኳን ሰውየው የሚጨበጡ አይነት ሰው ባይሆኑም ግን እንደ አሜሪካ እንደ መርህ ሁሉንም ጉዳይ ራን የሚያደርጉት እሳቸው አይደሉም። እያንዳንዱ ነገር የራሱ ራን የሚያደርገው አካል አለ፣ ኢንቮልቭ የሚያደርጉ ተጽዕኖ ፈጣሪ አካላት አሉ። ስለዚህ ይሄ ነገር ከዚህ የተለየ የሚቀየር ነገር ይኖራል ተብሎ አይጠበቅም። እዚህ ዲቪ ፕሮግራም ውድድር ላይ ተሳትፋችሁ እድላችሁን እየጠበቃችሁ ያላችሁ ሰዎች ሪኳየርመንቱን እስካሟላችሁ ድረስ እጣ ውስጥ ትገባላችሁ። በዚህ መንገድ ይዳኛል ተብሎ ነው የሚጠበቀው። ውጤቱ ሜይ 3 የሚገለጽ ነው የሚሆነው። የሚቀየር ነገር ይኖራል ብለን አንጠብቅም። ስለዚህ በዛ በነበረው መንገድ የሚቀጥል ነው የሚሆነው። ከዲቪ 2026 ጋር በተያያዘ የምናነሳው ሶስተኛው ጉዳይ ምን ያህል ሰዎች ኤክስፔክት ይደረጋሉ? ኮታው እንዴት ነው? የትኞቹ ሀገራት ከኮታ አንጻር የተሻለ እድል ያላቸው ሀገራት ተብሎ የተጠቀሱ ሀገራትም አሉ። ከዚህ ጋር በተያያዘ ያለውን ጉዳይ ስናነሳ በመጀመሪያ በዲቪ 2026 እድለኝነት ፕሮግራም ላይ ወደ 55,000 የሚደርሱ አመልካቾች እድለኛ ይሆናሉ ተብሎ ኤክስፔክት ይደረጋል። በዚህ ፕሮግራም ላይ የሚሳተፉት አመልካቾች በሚሊዮን የሚቆጠሩ ግለሰቦች ናቸው። ግን እድለኛ ይሆናሉ ተብሎ የሚጠበቁት ከ50,000 እስከ 55,000
ሺህ የሚሆኑ አመልካቾች ከመላው ዓለም እዚህ ድል ተጠቃሚ ይሆናሉ ተብሎ ይጠበቃል። በአንድ ዙር የዲቪ ፕሮግራም ብቻ ከ50 ሺህ እስከ 55 ሺህ አመልካቾች እድለኛ ይሆናሉ ተብሎ ኤክስፔክት ይደረጋል። በየአመቱ የሚደጋገም ቁጥር ስለሆነ ያንን የሚያሻማ ነገር የለም። ከዚህ በፊት ከነበረው ትሬንድ አንጻር አመልካቾች እድለኛ ከሆኑ በኋላ ከውድድሩ የሚሰናበቱበት ወይም ደግሞ ቪዛ የማያገኙበት አግባብ ይኖራል። ይሄ ከምን አንጻር ነው? ከዶክመንቴሽን ከሐሰተኛ ከፎርጂድ ዶክመንቶች መመዘኛዎቹን ሳያሟሉ እናሟላለን ብለው ካመለከቱ ሰዎች አንጻር አሊያም ደግሞ አመልካቾች ከእድለኛ ከሆኑ በኋላ ቪዛ ከማግኘት አንጻር በተለያየ ምክንያት ኢሊሚኔት ሊደረጉ ይችላሉ። ግን ዋናውና ወሳኙ ነገር መጀመሪያ እድለኛ እንሆንና ቀጥሎ ያለውን ነገር ደግሞ ምንጠብቅ ነው የሚሆነው። እድለኞች ከ6 የዓለም አካባቢ ይጠበቃሉ። ከአፍሪካና ከኤዥያ ትልቅ ቁጥር ያለው አመልካች፣ ከዛ ውጪ ደግሞ ኖርዝ አሜሪካ ካሪቢያን አካባቢ ያሉ ሀገሮችም እንደዚሁ ተሳታፊ ናቸው። ከሳውዝ አሜሪካና ኦሺኒያም እንደዚሁ እድለኞች ይጠበቃሉ። እስካሁን ድረስ ባለው አሰራር መሰረት ከነዚህ ከ6ቱ አህጉራት የሚወጣጡ የተለያዩ ሀገራት እዚህ ውድድር ላይ ይሳተፋሉ። እስካሁን ባለው አሰራር ከአንድ ሀገር ከ7% በላይ አመልካች አይጠበቅም። 7% ማለት 55,000 እድለኞች ቢኖሩ ከአንድ ሀገር 3850 አመልካቾች እድለኛ ሊሆኑ ይችላሉ ተብሎ ይጠበቃል ማለት ነው። ከኢትዮጵያ 3850 አመልካቾች እድለኛ ሊሆኑ የሚችሉበት አግባብ ይኖራል። ከአመልካቹ ቁጥር አንጻር ትንሽ ቢሆንም ብዙ ሰዎች እድለኛ የሚሆኑበት ፕሮግራም ነው። ይሄ 3850 እድለኛ ማለት አንዱ አመልካች በስሩ ቤተሰብ ካለው የትዳር አጋሩን ወይም ደግሞ ልጆቹን ሳይጨምር ያለው የአመልካች ወይም ደግሞ የእድለኛ ቁጥር ነው የሚሆነው። በዚህ የዲቪ ሎተሪ ፕሮግራም አካሄድ መሰረት 5 ኤዥያ እና አፍሪካ ውስጥ የሚገኙ ሀገራት አመልካቾች መካከል የተሻለ ኮታ ያገኛሉ ተብሎ ኤክስፔክት የሚደረጉ ሀገራት አሉ። እነዚህ ሀገራት መካከል ኢትዮጵያ አንደኛዋ ናት። ከዛ ውጪ ግብጽና ጋናም ከአፍሪካ የተጠቀሱት ሀገራት ናቸው። ከኤዥያ ደግሞ ኔፓልና ኡዝቤኪስታን የተሻለ ኮታ ያገኛሉ ተብለው የሚጠበቁ ሀገራት ናቸው። የተሻለ ኮታ የሚያገኙት ሀገራት ቁጥር እንዳለ ሆኖ ከ20 በላይ የሚሆኑ የተለያዩ ሀገራት ደግሞ እዚህ ውድድር ላይ እንዳይሳተፉ ተደርጓል። ስለዚህ እንደነ ናይጄሪያ ያሉ ሀገራት እዚህ ውድድር ላይ እንዳይኖሩ ተደርጓል። ምክንያቱም ኮታቸውን ሞልተዋል ወይም ደግሞ የተለያየ መንገድ ከዚህ ውድድር ኤሊሚኔት እንዲደረጉ ሆነዋል። ከዚህ ውጪ እድለኛ ቢሆኑ ኤሊጂብል የሚሆኑት አመልካቾችን በተመለከተ አንደኛው የተወለዱበት ሀገር ወይም ደግሞ የናሽናሊቲያቸው ኤሊጂብል ናቸው ተብለው ከተጠቀሱት ሀገራት መካከል መሆን አለባቸው። ከ20 በላይ የሚሆኑ እዚህ ውድድር ላይ እንዳይሳተፉ የታገዱ ሀገራት ዜጎች ከሆኑ ከዚህ ውድድር ውጪ ናቸው። ስለዚህ የመጀመሪያው ሪኳየርመንት የተወለዳችሁበት ሀገር ከነዚህ የሀገራት መካከል ኤሊጂብል ናቸው ተብለው ወይም ደግሞ እንዲያመለክቱ ከተፈቀደላቸው ሀገራት መካከል ከሆነ ብቻ ነው በዚህ ውድድር መሳተፍ የሚችሉት። አንደኛው መመዘኛ እሱ ነው። ሁለተኛው መመዘኛ ሃይስኩል የጨረሳችሁ መሆናችሁን የሚያረጋግጥ ሰነድ ያስፈልጋችኋል። ስለዚህ ይህንን ማረጋገጥ መቻል አለባችሁ። ሃይስኩል ካልጨረሳችሁ ደግሞ ይህን ውድድር ለመሳተፍ ስታመለክቱም ጀምሮ የተገለጸ ነገር አለ። ካለፉት 5 ዓመታት ውስጥ 2 ዓመታት በፕሮፌሽናል ስራ ላይ ተሰማርታችሁ ከነበረና ያንን የሚያረጋግጥ ሰነድ ማቅረብ ከቻላችሁ እንደ ሪኳየርመንት ወይም ደግሞ ኤሊጂብል ናችሁ ተብሎ ይታሰባል ማለት ነው። ይሄ ነገር ዲቪ ሎተሪ ስትወዳደሩም ጀምሮ የተገለጸ ነገር ነው። ስለዚህ ኤሊጂብል ለመሆን የሚያስፈልጉት ነገሮች እነዚህ ናቸው። በዛሬ ፕሮግራማችን ሌላ ለማየት የምንሞክረው ነገር ዲቪ 26 እድለኛ ብንሆን ከዛ በኋላ ምንድነው የምናደርገው የሚለው ነገር የብዙዎች ጥያቄ ነው። ስለዚህ ይህንን ነገር በጥቂቱ ለማንሳት ሞክራለሁ። ዲቪ ሎተሪ እድለኛ ከሆናችሁ በኋላ የመጀመሪያው ነገር ኤሊጂብል የሚያደርጓችሁን ዶክመንቶች ማዘጋጀት አለባችሁ። እነዚህ ዶክመንቶች ደግሞ ለማንሳት የመጀመሪያው አካዳሚክ ባክግራውንዳችሁ ነው። 12 ኮምፕሊት አሊያም ደግሞ ከዛ በላይ ኳሊፋይ ያደረጋችሁ መሆናችሁንና የዛን ሰነድ ማረጋገጫ መያዝ ይኖርባችኋል። ከዚህ ውጪ ደግሞ ስራ ላይ ተሰማርታችሁ የሁለተኛ ደረጃ ትምህርት ዶክመንት ከሌላችሁ ደግሞ ካለፉት 5 ዓመታት ውስጥ 2 ዓመታት በፕሮፌሽናል ስራ ላይ ማሳለፋችሁን የሚያረጋግጥ ሰነድ ያስፈልጋችኋል። ስለዚህ ይህንን ይዛችሁ መገኘት ይጠበቅባችኋል። ይህንን ከያዛችሁ በኋላ የዲቪ ሎተሪ አሸናፊዎች ኦንላይን የሚያመለክቱበት ዲኤስ 260 የሚባል የአሜሪካን ኤምባሲ የቪዛ ፎርም የምትሞሉበት ማመልከቻ ቅጽ አለ። ይህንን መሙላት ይጠበቅባችኋል። ሶስተኛው ከአካዳሚክ አሊያም ደግሞ ከወርክ ኤክስፒሪየንስ ውጭ ያሉ ይጠቅሙኛል የምትሏቸው ሰፖርቲቭ ዶክመንቶቻችሁን ማዘጋጀት ነው። ከነዚህ መካከል ፓስፖርት አንደኛው ነው። ልደት ሰርተፊኬታችሁና ሌሎች ጠቃሚ የሚባሉ ዶክመንቶቻችሁን ማዘጋጀት አለባችሁ። ዲቪ ሎተሪ ስታመለክቱ የሞላችሁት ከቤተሰብ ጋር ከሆነ የትዳር አጋራችሁን አሊያም ደግሞ የልጆቻችሁንም ሰነድ ጨምሮ ማሟላት ይጠበቅባችኋል። ሶስተኛው ማሟላት የሚጠበቅባችሁ ዶክመንቶችን ነው። አራተኛው እንግዲህ የዲቪ ሎተሪ አሸናፊነታችሁ በኋላ ከሚጠበቁ ነገሮች መካከል ሌላኛው ኤምባሲ ገብቶ ኢንተርቪው ማድረግ ነው። ከኤምባሲ በኋላ ሜዲካል ኤግዛሚኔሽን መውሰድ ይጠበቅባችኋል። የፖሊስ አሻራም ትሰጣላችሁ። ስለዚህ እነዚህ ነገሮች ከዲቪ እድለኝነታችሁ በኋላ የሚጠበቁ ነገሮች
ነገሮች ናቸው። ሌሎችም መሰረታዊ ያልሆኑ ጥቃቅን ነገሮች ከዚሁ ከዲቪ ሎተሪ ጋር በተያያዘ መረጃዎች ይኖራሉ። እነዚህን ደግሞ ሊንኩን አስቀምጥላችኋለሁ፣ እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዲቪ ሎተሪ እድለኛ ከሆናችሁ በኋላ አጠናቃችሁ የምትጨርሱበት ጊዜ ሴፕቴምበር 30 2026 ነው። በዚህ በተሰጠው የጊዜ ገደብ ውስጥ ነገሮችን ጨርሳችሁ ሙቭ ማድረግ ከእናንተ ይጠበቃል ማለት ነው። በመጨረሻ ሁለት ቲፖችን ሰጣችኋለሁ ብዬ መጀመሪያ ላይ ተናግሬ ነበር። እነዚህ ጉዳዮች ስናነሳ የመጀመሪያው አመልካቹ ባለትዳር ከሆነ አንድ ጊዜ በራሱ ሌላኛው ጊዜ ደግሞ በባለቤቱ መሙላት ይችላል። ከዛ ውጭ ባለው አግባብ ግን አንድ ግለሰብ ብቻውን ማመልከት የሚችለው አንድ ጊዜ ብቻ ነው። ሁለትና ከሁለት በላይ ለሆነ ጊዜ አመልክታችሁ ከተገኛችሁ ከዚህ ውድድር ዲስኳሊፋይ ነው የምትደረጉት። የመጀመሪያው ጉዳይ ይሄኛው። ሁለተኛው ጉዳይ እንደነገርኳችሁ ዲቪ ሎተሪ የሚወጣበት ጊዜ ከሁለት ሳምንት ያልበለጠ ጊዜ ነው ያለው። በዚህ ጊዜ ውስጥ ከዲቪ ሎተሪ ጋር የተያዙ የተለያዩ መረጃዎች በተለያዩ ሶሻል ሚዲያ ሊንኮቻችሁ ሊደርሷችሁ ይችላል። ይዘር በኢሜል አሊያም በዋትስአፕ ብቻ በተለያየ መንገድ ሊደርሳችሁ ይችላል። ይሄ ስኬመሮች የሚያዘጋጁት ፕሮፓጋንዳ ነው። ጊዜው የዲቪ ሎተሪ ውጤት የሚወጣበት ጊዜ ስለሆነ የተለያዩ አጭበርባሪዎች ይህንን ጊዜ ተጠቅመው ሊያጭበረብሩ ይሞክራሉ። ከምንም አይነት መጭበርበር ራሳችሁን ልጠብቁ እንመክራችኋለን። ዲቪ ሎተሪ ውጤት የሚታወቅበት ብቸኛና ብቸኛ መንገድ ያመለከታችሁበት ቁጥር አለ። ያመለከታችሁበት ቁጥር ከዚህ በፊት ማስታወሰናችሁ ነበር። ስክሪንሻት አድርጋችሁት አሊያም ደግሞ ፕሪንት አድርጋችሁት ሊሆን ይችላል። በዛ መንገድ የአፕሊኬሽን ነምበራችሁን የዲቪ ሎተሪ ውጤት የሚገለጽበት ሳይት ላይ ያስገበታችሁ በዛ መንገድ ብቻ ነው የምታገኘው። በየትኛው መንገድ ኢሜይልም አሊያም ደግሞ በስልክም በተለያየ መንገድ ሊደርሳችሁ የሚችል እድለኛ ናቸው የሚያስብል ምንም መንገድ የለም። ይሄን ነገር በጣም መጠንቀቅ አለባችሁ። ላስት ኔማችሁ ዴት ኦፍ በርዝ እና አፕሊኬሽን ነምበራችሁን አስገብታችሁ በዛ መንገድ ብቻ ነው እድለኛ ነኝ አይደለም የሚለውን ማረጋገጥ የምትችሉት። የመጨረሻው ቲፕ ይሄኛው ነው። እንግዲህ የዛሬ ፕሮግራማችን ከሞላ ጎደል ይሄንን ይመስላል። አይ ቲንክ ይሄ መረጃ ብዙዎችን ይጠቅማል ብዬ አስባለሁ። ወደፊትም እንደዚህ ተመሳሳይ ይዘት ያላቸው የተለያዩ ጠቃሚ መረጃዎችን እንድታገኙ የዚህ ቻናል ቤተሰቡንና ተወዳጁ። እንደተለመደው ይህንን ቪዲዮ ከወደዳችሁት ብዙሃን ጋር እንድንደርስ ላይክ እና ሼር እያደረጋችሁ ለሌሎች ወዳጆቻችሁ ማጋራት እንዳይረሳ። ሁሌም ስለምትደግፉን፣ ስለምታበረቱን፣ ሀሳብ አስተያየት ስለምትሰጡን ደግሞ ከልብ እናመሰግናለን። ከዚህ ከዲቪ ሎተሪ ጋር በተገናኘን እንዲሁም ከአቪዬሽን ከኤርላይንስ እና ከቪዛ ጋር በተገናኘ የተለያየ ጥያቄና ሀሳብ ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከዛ ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ልታደርሱን ትችላላችሁ። እዚህ በተጨማሪ የሀገር ውስጥና ኢንተርናሽናል የበረራ ቲኬት ታስፈልጓችሁ ከሆነ ቴሌግራም ሊንካችን ዲስክሪፕሽን ቦክስ ላይ አለ። በዛ መንገድ ልታደርሱን ትችላላችሁ። አብራችሁን ስለሆናችሁ ስለምትደግፉን፣ ስለምታበረቱን ከልብ እናመሰግናለን። ዛሬ የስቅለት በዓል ነው። እንኳን ለዚህ ቀን አደረሳችሁ። እንግዲህ መጪው ፋሲካ በዓል አለ። እንኳን ለበዓለ ትንሣኤው አደረሳችሁ። በዓሉን የሰላም የፍቅር የበረከት ያድርግላችሁ። የታመመ የሚፈወስበት፣ ያዘነ የሚጽናናበት፣ የተቸገረ ደግሞ የሚያገኝበት፣ ሀገራችን ሰላም የምትሆንበት በዓል ያድርግልን። መጪው ጊዜ ለሀገራችንም ትንሣኤ የሚሆንበት ጊዜ ያድርግልን። መልካም ምኞታችን ነው። አብራችሁ ስለቆያችሁ በድጋሚ አመሰግናለሁ። መልካም ጊዜ፣ መልካም በዓል።